በብህትውና ጉድጓድ ቆፍረህ በዚህ ጸሎት ቦታ ላይ ብትደበቅም በቅርቡ ግን የሚመጣብህ ከባድ ሹመት አለ ብሎ ነግሯቸው ሄደው ነበረ። ይሄን ብቻ አይደለም ለገዳማውያን አባቶችም ጭምር ከዚህ በዓታችሁ እንዳትወጡ፣ ከዚህ ገዳም እንዳትወጡ አፄ ዘርዓ ያዕቆብና የአባቶችን ብቃትና ቅድስና ያውቃሉ እና በረከታቸው ይደርብኝ ብለው በቤተ መንግስት 6 ወር ቢያስቀምጧቸውም ስልጣኑን አልፈልግም ብለው ቢወጡም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? በጣም ከባድ ህመምና በሽታ ያጋጥመዋል በጦርነቱ ላይ ማለት ነው። ያችን በረከት በሚበላበት በሚልስበት ሰዓት ከበሽታው ከህመሙ እንደዳነ መጥቶ በቤተ መንግስት መስክሯል። ይሄ አንድም እንግዲህ በጣም ብዙ ሰዎች እየመጡ በህልም አየናቸው በራእይ አየናቸው ብሎ የሚመሰክሩ አሉ። ሌላው ደግሞ እንዲሁ የንጉሱ ልጅ ከወታደሮቹ ጋር ሆኖ ራቅ ወዳለ ቦታ ሄዶ ነበርና የሄደበት አካባቢ ላይ ኬር የሚባል በሽታ በነገራችን ላይ ይሄ በሽታ አሁንም ድረስ አለ። ኬር የሚባል በሽታ በፈቃደኝነት የሚቀበሉት ነው። ይሁን ይሁን እየተባለ የሚሰጥ በሽታ ነው እና ይሄ በሽታ ይዛቸዋል እና አገልጋዮቹ በጣም በበሽታው ይታመማሉ። በሽታው ወታደሮቹን ሲያሰቃያቸው በህልም በራእይ አባታችን እኚሁ ፍሬ ሚካኤል አቡነ ፍሬ ሚካኤል መጥተው ተገልጠው በህልም ማለት ነው ለዚሁ ወታደር አሉ ኮሳቸውን በተመለስ ናቸውና አባቱ ጎን ነው ያሉት። እሱ ደግሞ ለስራ ለተለያየ አገልግሎት ከወታደሮች ጋር ወደ ሆነ ቦታ ሄዷል። በህልም መጥተው አላያቸው ማያቃቸው ምኝን አባት እና በህልም መጥተው ተነስና ወደ ቤተ መንግስት ግባ፣ ወደ አባቴ ቤትና ተመልሰ ወደ ቤትና ይሉታል። አሁንም እንደገና ይሄንን ቻል ሲል በሚቀጥለው ቀንም እንደዚሁ ህመም እየጸና ወታደር እየሞተ ሲቸገር አሁንም በህልም መጥተው ተነስና ወደ ቤተ መንግስትና ይሉታል። እዛ ተነስቶ ወደ ቤተ መንግስት ወደ አባቱ መጥቶ ከተወሰነ ሰዓታት በኋላ ከቆየ በኋላ አባታችን አቡነ ፍሬ ሚካኤልን ሲመለከታቸው ይሄን ሰው ነው በህልሜ በራእይ ያየሁት ብሎ እኚህን አባት ይጠቆሙባቸዋልና ያ የነገርኳችሁ የሆነ መነኩሴ መጥቶ እንዲህ ብሎ ነገረኝ ከዛ ከበሽታችን ተፈወስን ብሎ ሲናገር ሰምተውታል። በኋላ እኚህን አባት ሲያቸው ግን እሱን ያየሁት ይሄ መነኩሴን ያየሁት ብሎ ሲናገር ሁሉም እኚህን አባት መፍራትና ማክበር ጀመረ ይላል ታሪካቸው እና እጅግ በጣም ብዙ በህይወታቸው ላይ ተአምራቶች የተፈጸሙ አባት ናቸው። ከአባታቸው ከመርዓዊነ ክርስቶስና ከእናታቸው ከነያ ጽዮን የተወለዱ አባት ናቸው። ሁለቱም አባቶች በቅድስናና በንጽህና በዝክር ያሳደጓቸውም ያደጉም ናቸው። እነሱ በቅድስና ህይወት ውስጥ ያደጉ ናቸውና በዚህ ህይወታቸው ውስጥ እኚህን አባት በቅድስና ሲያሳድጓቸው አንድ ልጅ ብቻ ነው ያላቸው። አንድ ነገር ብቻ ነው የሚያውቁት፣ እሱም እግዚአብሔርን ነው የሚያውቁት። የሚገርማቸው የዋሆች በሰፈሩ ሞኝ የሚባሉ የዋህ የሚባሉ ናቸው። ግን እኚህን የመሰሉ ጻድቅ ወለዱ እና በቅድስና ውስጥ ለመኖር የሚፈልግ ሰው እያወቀ ሆን ብሎ ሞኝና የዋህ ሆኖ ሲኖር ነው እንጂ ብልጣብልጥነት በእግዚአብሔር ፊት አይሰራም ብዬ የምናገረው ይሄ ነው። ወደ ገጠመኙ ስመጣላችሁ እኛ አባት በህልምና በራእይ እየተገለጡላቸው የሚታዩቸው ብዙ የቤተ መንግስት አገልጋዮች አሉና አሁን ገጠመኙን የማቀርብላችሁ አባት በአፄ ኃይለ ሥላሴ ዘመን በቤተ መንግስት ውስጥ ያገለግሉ የነበሩ አባት አላቸው እና እኛ አሁን ዛሬ የምነግራችሁ ገጠመኛቸውን የምነግራችሁ ልጅ ናቸው። የዛን ጊዜ ህፃን ናቸው። በኃይለ ሥላሴ ዘመን ህፃን ናቸው። የ12 ዓመት የ13 ዓመት ልጅ ነበሩ እና ቤተ መንግስት የመግባት ቻንስ አግኝተው ነበር። አባታቸው ቤተ መንግስት ውስጥ ስልጣን ነበራቸው እና የማን ወዳጅ ናቸው? የኚህ አባት የጻድቁ አባታችን የአቡነ ፍሬ ሚካኤል ወዳጅ ስለነበሩ ለልጃቸው ፍሬ ሚካኤል ብሎ ስም ሰጡት ማለት ነው። ይሄ ህፃን ልጅ በእኚህ ጻድቅ አባት ፍቅር እያደጉ ነው የመጡት። ግን ምንም ስለ ፍሬ ሚካኤል የነገሯቸው ነገር የለም። እኚህ አባት ምንም አያውቁም። ምን ያላቀም አሉ። ፍሬ ሚካኤል ማን እንደሆኑ ምን ያላቀም ነው የሚሉት። በረከታቸው ይደርብን እና በቤተ መንግስት ውስጥ ሲኖር ቆይተው መንግስት ሲገለበጥ ወይም በ66 ዓመተ ምህረት አፄ ኃይለ ሥላሴ ዘመናቸው ሲያበቃ አባትየውም በዛው ያው ድንጋጤም አለ ምንም አለ አረፉ ማለት ነው። እኚህ አባት በቤተ መንግስት ውስጥ ያደጉ ስለነበሩ ወደ ውጭ ሀገር ሲሸሹ ብዙ ሰዎች ወደ ውጭ ሀገር ይዘዋቸው ሄዱ። ሲሸሹ ማለት ነው። የአፄ ኃይለ ሥላሴ ቤተሰቦች አብዛኞቹ ወደ ውጭ ሀገር ሄደዋልና ከዘመዶቻቸው ጋር ነው የሸሹት። ከአፄ ኃይለ ሥላሴ ቤተሰቦች ጋር የሸሹት ሄዱ።
ደርግን ሽሽት ሲሄዱ እዛ የደርግ መንግስት 17 ዓመት የኢህአዴግ መንግስት ደግሞ 27 ዓመት ደምሩት ስንት ዓመት እንደሆነ እድሜያቸው ደግሞ ስንት እንደሆነ ደምሩት 12 ዓመት ኖረዋል። ይሄን ሁሉ ስትደምሩት እንግዲህ በጣም ትልቅ አባት ናቸው አሁን ማለት ነው። ግን 17 እና 27ን ስትደምሩት ደግሞ ለምሳሌ 17 27 37 44 ዓመት ማለት ነው። 44 ዓመት ሙሉ ወደ ውጭ ሀገር ነው የኖሩት። እንደዛ አካባቢ ነው ወለ በጣም ረጅም ዓመት ኢቭን ኢህአዴግ አሁን ይሄ መንግስት ከመንገሱ በፊት ይሄ አሁን ያለው መንግስት ከመመስረቱ በፊት ነው ኢትዮጵያ መምጣት መመላለስ የጀመሩት። አጠቃላይ ወደ 40 ዓመት በሉት 40 ዓመት አካባቢ ላይ ውጭ ሀገር ኖረዋል እና ስለ ተዋህዶ እምነታቸው ያላቸው እውቀት ብዙም አልነበረም እና በህልም ግን በተደጋጋሚ የሚያምሩ ሽማግሌ መተው ጺማቸው ሽርክ ያሉ አባት እየመጡ ፍሬ ሚካኤል እንዴት ነህ እያሉ በህልም ይታዩዋቸዋል። በአመት አንድ ጊዜ ለተከታታይ 5 ዓመት ያክል መስከረም 18 ተገልጠውልኛል አሉ። ከዛ ደግሞ እንደገና በህልም ማለት ነው በተለያዩ ዓመታት ደግሞ በሰኔ 18 ዓመተ ምህረት በሰኔ 18 ሁል ጊዜ በየዓመቱ ይገለጡላቸዋል እና አልገባቸውም። ይሄ ህልሙን ሲመለከቱት ግን ይጽፉት ነበረ እና ሁል ጊዜ 18 መሆኑን ያልገባቸው። በዛ ላይ ደግሞ እኚሁ አባት እየተገለጡ እንዲህ ኪሎ ጺማቸው እንደዚህ ያረጉና ቀኑ ደርሷል አይደለም አሁን ወደ ሀገር ትገባለህ ምን የሚሏቸው እንደዚህ እያሉ ወደ ሀገር ትገባለህ አንተን እፈልግሃለሁ አባትህ በጣም ይወድሃል እና አባትህ ደግሞ እኔን በጣም ይወደኛል እኮ አንተ ማን ነህ ብዬ ልፈልግና አልናገርም እንደዚህ እያዩዋቸው እየተደነኩኝ ነው በቃ እንትምራሉና ለካ ነጮች ወደው አይደለም እኚህን አባት ታሪካቸውን በዚህ ጽሑፍ ጽፈው ይገልብጠው እንትን ያሏቸውና ብዙ ገና የሚመረን እኚህ የምላቸው አባት ገና ለምን ነጮች የእኚህን አባት ተርጉሞ ገድላቸውን በእንግሊዝኛ ያደረጉት የሚለው ነገር እስካሁን ድረስ ተጠንቶ አላለቀምና እኔ አጥንቼ ጨርሰዋለሁ። ለእንግሊዝኛ ብዙም አዲስ ስላልሆንኩኝ ውጭ ሀገር ብዙ ዓመት ስለኖርኩኝ ሪሰርች እያረኩ ነው የሚሉት እኚህ አባት እና በብህትውና ነው ያሉት፣ በምንኩስና ነው ያሉት። ከውጭ ሀገር ወደ ኢትዮጵያ ሲመጡ ለረጅም ዓመት ለምን ትዳር እንዳልያዙ ለምን ብዙ ሴቶች ቀርቧቸው እንደሚሸሿቸው እንዲሁም ሕይወታቸው ሳይበላሽ ማለት ድንግልናቸው ሳይነካ ሴት ሳይቀርቡ ሴት ቢቀርቡም እንኳን በተለያየ አይነት ኬዝ ምክንያት ሲሸሿቸው እንዴት እንደነበረ ሲያስቡት በጣም ግረመኛሉና ምናልባት እናንተ የምታስተምሩት ትምህርት አይነ ጥላ ይሆን እንደ እያልኩኝ አስብ ነበር በፊት ከ10 ዓመት በፊት ይሄ ነገር አይነ ጥላ ይሆን ትዳር የሚከለክለኝ ማግባት እፈልጋለሁ አንዳንድ ጊዜ ደግሞ የጭሜ ያደርግልኛል ይላሉ እና ከመገለጥ ጋር ስለሆነ አይነ ጥላ አይደለችም ብዬ እንድደመድም ያደረገኝ ከዛሬ 3 ዓመት በፊት ጀምሮ ነው የሚሉት። መጨረሻ ላይ አንተ ስሜን ያስከው እኔ ፍሬ ሚካኤል እባላለሁ 15ኛው ክፍለ ዘመን የነበርኩት ብሎ ታሪካቸው ዝግዝግ ካገው ነገሯቸውና አባትህ ለአንተ ስም ያወጣልህ የኔን ስም ነው አባትህ እኔን በጣም ይወደኛል ያዘክረኛል ሰኔ 18 ሻማ ያበራልኛል ብለው ነገሯቸው። ከዛ ደነገጡ። ከእንቅልፍ ሲነሱ እንዳለ ህልሙን ያዩበት ቀን ሲያዩት 18 ነው። እሱም ብቻ አይደለም እሱን ያውቁታል። በ18 ለምን ሆነ ብለው ተገርመዋል። ያ ብቻ አይደለም ሰኔ 18 ቀን ራሱ ከመኪና አደጋ ተርፏል። ውጭ ሀገር የሆነ ካምፓየር ተዘጋጅቶ በቤተሰቦቻቸው ሲዝናኑ ሲጫወቱ ምን ሲሉ ከብዙ አደጋ ተርፈዋል። ከወንበዴዎች ተርፈዋል። ብላክ ጥቁር አሜሪካኖች አደጋ ሊጥሉባቸው ሽጉጥ ደቅነውባቸው በመኪና መስኮት በኩል ሽጉጥ ደቅነውባቸው ሁሉ በቃ ቅዱስ ሚካኤልን ጠርተው የተረፉት እኛ አባት ሊቀ መላእክት ቅዱስ ሚካኤል አባቴ ስለምትወዳቸው ቅዱሳን ብለህ አባቴ ቅዱስ አባቴ ኢየሱስ ክርስቶስ እባክህን አድነኝ ብለው ያኛው ጥቁር ይለፈልፍባቸዋል በእንግሊዝኛ እሳቸው በአማርኛ ነው የሚጸልዩት። እንደዚህ ብለው በመስኮት በኩል ሽጉጥ ደቅነውብኛል አሉ። እኔ እንደዚህ ዝም ብዬ ነው የምለፈልፈው ነው። ከዛ ሽጉጡን አንስቶ ያያለ እየተመናጨቀ ሄደ። ከዛ ዞሮ እንደዚህ ብሎ ተኮሰ። ምንም ነገር በቃ ወዴት እንደተኮሰ ፊት ለፊት እንደተኮሰ አውቃለሁ፣ ግን የትም ቦታ ጥይቱ አላረፈም ነው የሚሉት እና ከዚህ ጥይት ሁሉ አደጋ ያዳንኩ እኔ ነኝ እና በአንተ ምክንያት በአንተ በኩል የኔ ስም ህዝብ እንዲያውቀው አደርጋለሁ። ስላንተ ብዬ አንተ ወደ ገዳም እንድትገባ ወደ ብህትውና እንድትገባ የኔን ህይወት እንድትከተል ስለምፈልግ በአንተ ምክንያት የኔን ስም እንዲታወቅ አደርጋለሁ። ይሄንንም ክርስቶስ ፈቅዶልኝ ነው ለሚሏቸው በህልም መጥተው እኚህ ጻድቅ አባት ያው ቃሉ ደርሶ ተፈቅዶልኝ ስለ አባ ፍሬ ሚካኤል እንድናገር ማንም ሰው የማያውቃቸውን አባት እንድናገር ተፈቅዶልኝ በዚህ መንገድ በኩል እናንተ እንድትሰሙት ተፈለገ። ገጠመኝ የሚያቀርብ ልጅ አለ።
አንድ የቅዱሳንን የነፍስ ማዕድ እያለ ያልታወቁ ቅዱሳንን ታሪክ የሚያቀርብ ልጅ አለ፣ ለሱ ለምን አይነግሩትም ተብሎ በካህናት በኩል ተነግሮ ነው። ከዛ ሲሄድ አይሆንም ይቀርባል አይቀርብም ሲሉ ለምን በአውደ ምህረት አይደል? አውደ ምህረትማ ምን ያህል ሰው ያውቀዋል? በቪዲዮ ይቀረጽና በቤተ ክርስቲያን ቴሌቪዥን ይተላለፍ፣ ጥሩ ነው፣ ደስ ይላል። እኔም ግን አስተላልፈው ምን ችግር አለው ብዬ ነው ይሄንን ወደ እናንተ ያመጣሁት እና ስለፈቀደልኝና ወደ እናንተ ይሄ ታሪክ እንዲመጣ ስለተፈቀደልኝ በጣም ደስ ብሎኛል። ሌላው የጻድቁ አባታችን የአቡነ ፍሬ ሚካኤል ታሪክ አሁን እንዲቀርብ የፈለኩት በዚህ በሰኔ 12 እና እስከ ሰኔ 18 ድረስ የእሳቸውን እያሰባችሁ አቡነ ፍሬ ሚካኤል በረከታቸው ይደርብኝ እያላችሁ በጸሎት እንድታሳልፉት ስለምፈልግም ጭምር ነው እና አሁን ያለነው 2014 ነው። በ2018 በፈረንጆች ማለት ነው እኛ አባት ከአቡነ ፍሬ እንግዲህ 18 አስቡት ከአቡነ ፍሬ ሚካኤል ጋር ያላቸው ቃል ኪዳን እጅግ የተጠናከረበት ቃል ኪዳን ነበረ። እሳቸው ግን አልገባቸውም ነበርና በህልም መጥተው እግራቸውን ይዳብሷቸዋል፣ ልጃቸውን ይዳብሷቸዋል። ይቺ ጉልበት ስንት ተአምር ትሰራለች፣ በዚህ ጉልበት እየሰገደች ስንቱን ታድናለች እያሉ ለኚህ ባህታዊ ለኚህ አባት እየመጡ ጉልበታቸውን ይዳብሷቸው እንደነበረ በዛ ቀን